እንደዛ ነው ተብሎ እንዲታወቅም አልፈልግም። አንደኛ ነገር አዶናይ አይወዳደርም። ምክንያቱም አዶናይ ሲጀመርም ድሮም አይወዳደርም ነበረ። አዶናይ ማለት ዲያስፖራ ነበረ፣ ውጭ ሀገር ነበረ የሚኖረው። እዛ ውጭ ሀገር እያለ በጣም ወይቱ ሰውነቱ በጣም ወፍራም ነበረ። ራሱን አሸነፈ። ከዛ በኋላ ለእህቶቹ ስፔሻሊ ደግሞ አረብ ሀገር ላሉ ኢትዮጵያ ውስጥም ላሉ ሌላም ሀገር ላይ ላሉ ሴቶች ኮንፊደንስ እንዲኖራቸው በራሳቸው እንዲተማመኑ በጣም ሞቲቬት ሲያደርግ የነበረ ልጅ ነው፣ ኢትዮጵያ ከመምጣቱ በፊት ከዛ በፊትም ማለት ነው። በመቀጠል ደግሞ አዶናይ ሌላ በጣም የሚታወቅበት ነገር ምንድነው? በጣም ያጽናናል። ስፔሻሊ እኔ አሁን በጣም ፐርሰናሊ የምወደው ዋነኛ ምክንያት ምንድነው? በጣም በህይወቴ የሚያስጠላ ጊዜን ያሳለፍኩበት ጊዜ ነበረና በጣም ህይወት በጣም ተስፋ ቆርጬ በቃ በስልክ የሆነ ነገር ብሎኝ ነው በሱ ተጽናንቼ እኔ በህይወት ያለሁት። እንደኔ አይነት ደግሞ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። ብዙ ወንድሜ እያለ ነው ወንዶች የሚመክረው፣ እህቴ እያለ ነው ሴቶች የሚመክረው። ይሄ ከመምጣቱ በፊት ያለው ነገር ነው። ከመጣ በኋላ ደግሞ ያለውን እናውራ። ከመጣ በኋላ ደግሞ አሁን በስፔሻሊ 2018 ከገባ ጀምሮ ምክንያቱም ከዛኛው በፊት የነበረውን ኦልሬዲ ህዝቡም አመስግኖት ቲክቶክ ኦፍ ዘ ይር አዋርድ አሸንፏል። ብዙ አዋርዶችን አሸንፏል እና እኔ ያንን ማውራት አልፈልግም። በሪኮግናይዝድ ተደርጓል ብዬ ማማ ኳይት አንዴ ተደርጓል እና የመጀመሪያው ነገር በ25 ዓመቱ እያለ ነው ልጁ በጦርነት ከቤተሰቦቿ እንትን ብለውባት ልጆች እህቶቿን አይ ቲንክ ካልተሳሳትኩ ይዛ ስትሄድ አዳፕት ያደረጋት። ለ25 ዓመት ልጅ አዳፕት ማድረግ ስፔሻሊ 10 ዓመት ያለፋት ልጅ አዳፕት ማድረግ ኮንታክት ሊያደርግ ይችላል፣ ግን አዳፕት አድርጓል። ሌሎች 3 ልጆችን ከጎዳና ላይ አንስቶ ፐርማነንት የሆነ ስራ ሰጥቷቸዋል። የቤት ኪራይ እየከፈለ ያኖራቸዋል። ሌክጀሪ የሆነ ላይፍ እየሰጣቸው፣ ሚድል ክላስ አይደለም ልጁ እያኖራቸው ያለው፣ በጣም ኤክስፔንሲቭ የሆነ አፓርትመንት ከፍሎ በጣም የሚገርም ሁኔታ ነው እያኖራቸው ያለው። ሌላኛው ነገር ደግሞ ስጨምርላችሁ የእርዳታ ድርጅቶች 2 የእርዳታ ድርጅቶች አንደኛው ላይ ከ20 ሚሊዮን ብር በላይ የበለጠ አሰባስቧል። በአንደኛው ደግሞ 8 ሚሊዮን ብር የፎሎ ቻሌንጅ ላይ ተካፍሎ እንዲያሸንፉ አድርጓል። ይቀጥላል። እኔ አላቆምም የሚሉ ነገር 2 ሴቶችም አሉ አፍርሻቸው። 2 ሴቶች ደግሞ አንዷን ከቆሎ ሻጭነት አውጥቶ በጣም የሚገርም ኮንቴንት ክሬተር አድርጓታል። እስቲ ኃላፊነት ወስዶ 5 ልጆች እያኖረ ነው ያለው። አንዷን ደግሞ ልጅ ስለሆነች ከቤተሰቦቹ ጋር ቀላቅሎ ከወንድም ከእህቱ ጋር እየኖረች ነው ያለችው። ይህንን ሁሉ ያደረገው ገና የ25 ዓመት ልጅ እያለ ነው። ቀጠለ ደግሞ አልበቃም። ለ2 አርቲስቶች የ1 ሚሊዮን ፎሎ ቻሌንጅ ከፍቶ መኪና አሸልሟል። እሱም አልበቃ ብሎት እንደገና ደግሞ ዘማሪያችን የመኪና ቻሌንጅ አስከፍቶ በቅርቡ በጣም የሚገርመው ነገር የኛ ማህበረሰብ እሱን ቴንኪው ያለው እንዴት እንደሆነ ታውቃላችሁ? ያንን አሸልሞ በሳምንቱ መኪናው ተረክቦ እዛ ሳምንት ውስጥ ነው የሰለቸኝ ቻሌንጅ የከፈተበት። ያንንም እንደዛ እየጎረፈ ሰው ሰለቸኝ ያለውም ደግሞ ኢንተርናሽናል ኮንቴንት ክሪኤተር ወይም ደግሞ በዲለም ፔጅን አምጥቶ ኢትዮጵያን ሲያስተዋውቅ ደግሞ ሌላ የኛ ማህበረሰብ የከፈተበት ምንድነው ካድሬ ነው። በጣም ነው አይደለም የሚያስቀው። ቀጠለ ደግሞ ያም አልበቃም። ገና ዲለን ከሄደ አይ ቲንክ 3 ሳምንት የሚሆነው አይመስለኝም። ቀጠለበት ደግሞ ይሄኛው አንድ ነገር በጣም የሚገርመኝ ነገር ማለት ነው የኢትዮጵያ ሕዝብ የተረዳውት ይሄ ልጅ ቆዳውን ገፎ እንደዚህ ግርግዳ ላይ ሰቅሎ በሚስማር ቀጥቅጡኝ ቢላችሁ ነው አይ ቲንክ ሳቲስፋይድ የምታደርጉት እንጂ ያደረገልን ነገር አይ ቲንክ ከበቂ በላይ ነው። በዚህ ዘመን አንድ ህፃን ልጅ ማሳከም ሐኪም ቤት ወስዶ በጣም ከባድ ነው። እሱ ግን ለ190 ህፃናት እሱንም ብሔር አልመረጠም። ጎንደር ሲሄድ እነዛ ህፃናት ጅጅጋ ሄደው ሲታከሙ፣ በየክፍለ ሀገሩ ሄደው ሲታከሙ ብሔር ሃይማኖት አልተለዩም። እዛ ህፃናት የታከሙት ውስጥ ሙስሊም አለ፣ ክርስቲያን አለ፣ ፕሮቴስታንት አለ፣ ካቶሊክ አለ። ማንም ሰው ብሔር ሃይማኖት ለይቶ አይደለም እነዛ ህፃናት የታከሙት። እነዛ ህፃናትን ሊያሳክም ሄዶ ብር በሚለምንበት ሰዓት ለማኝ ነው የተባለው። የራሱን ፕሮግራም ሊያዘጋጅ ሲሄድ ለማኝ ደግሞ ልትለምን መተክ ግን ሊለምን ሄዶ ለራሱ ኪስ ሊያስገባው አይደለም። እነዚህ ህፃናት እንዲታከሙ ነው። ዛሬ እግዚአብሔር ይመስገን እነዛ ህፃናት ልባቸው ታክሞ እንዲተነፍሱ የተደረገው በ75% በአዶናይ አስተዋጽኦ ነው። ገባችሁ አይደል? ይሄንን ነገር ያደረገው ብሔር ሃይማኖት ከለር ለይቶ አይደለም። ስለዚህ አሁን ላይ አዳዲስ ቲክቶክ መንደርን የምትቀላቀሉ ሰዎች ከቻላችሁ ፎሎ አድርጉት which is good። ካልቻላችሁ ደግሞ ስለሱ መጥፎ ነገር አታውሩ። አንድ ነገር አለ የኛ ማህበረሰብ ምንም ክብር እንደማይወድለት ያወቁት በአዶናይ። ምክንያቱም አዶናይ ያላደረገው ነገር የለም። ይሄን በሚያደርግበት ሰዓት
ሰውነቱ ከስቶ ወደ ኋላ ሄዳችሁ ካያችሁት ከ5 እና ከ6 ወር በፊት ልጁ አልቆ ነበር ይሄንን ሲያደርግ የነበረው ለራሱ እንደሌላው ኮንቴንት ክሬተር በጣም ኢንፍሉዌንሻል ነው ኢንፍሉዌንሻልም ስለሆነ ነው ከሳምንት እስከ ሳምንት ስለሱ የምናወራው ግን በዛ ሁሉ ሁኔታ ውስጥ እሱ ለራሱ ምንም ነገር ያደረገው ነገር የለም ቤት አልገዛበትም መኪና አልገዛበትም ለሰው ነው የኖረበት አሁን ደግሞ በየሳምንቱ እንደዚህ ያመጣችሁ ርዕስ እየወሰዳችሁ የምትወቁት ልጅ ወጥቶ አንድ ቀን ከአፉ ስድብ ሰምታችሁ አታውቁም አንድ ቀን ሰው ሲሳደብ ማማ ኳይት ፕሊዝ ሲሳደብ ሰምታችሁ አታውቁም አይሳደብም አዶናይ ተሳስቶ አይሳደብም ግን ምንድነው ከካም እየተባላችሁ ተልባ ቢጫጫ በአንድ ሙቀጫ እየተባላችሁ ስትረገጡ ሰማው እኔ እንጃ እኛ በቀኝ አልተገዛንም ግን የባሪያነት ማንነት ያለባችሁ ነው የሚመስለው ምክንያቱም ባሪያ ብቻ ነው የሚያከብሩትን የሚያወደው አዶናይ አክብሯቸዋል አክብሮ ነው ሲገባ እንኳን ኢንትሮ እንኳን ወንድሜ እህቴ ያገሬ ልጆች ነው ተሳድቦ አያውቅም እና አንዴ ልጄ በጣኝ ነውና አዶናይ እንዴት ነው ሲገባ ያገሬ ልጆች ወይም ደግሞ እህቴ ወንድሜ እያለ ነው የሚገባው ሲጨርስ ቪዲዮን ወዳችኋለሁ ብሎ ነው የሚጨርሰው ከዛ እናንተ ገብታችሁ ኮሜንት ላይ ተሰርቡታላችሁ ያ ምንን ያሳያል በቀኝም ባንገዛ የባሪያነት ማንነት እንዳለን ነው እናንተ ግን ኢንስቴድ ኦፍ ዳት ንጉሴ ከሌ ያላችሁ የምታደንቁ ሰው 90% ተሳዳቢ ነው እዚህ ቲክቶክ ላይ ሁሉም ሰው መብት አለ ሁሉም ኮንቴንት ክሬተር መብት አለው የፈለገውን የሚሆን የመሳደብ ፊልም መስራት የመተወን ለማንም ሃይማኖት ድምጽ ያለ መሆን ወደ አዶናይ ሲመጣ ግን ለሆነ ሰው ድምጽ መሆን ግዴታ አለበት ሪሌሽንሺፕ ውስጥ ሲሆን እንዴት አንተ ሪሌሽንሺፕ ውስጥ ትሆናለህ አስጠላኸኝ በከሌ የተነሳ ይባላል በራሱ ፐርሰናል ኢሹ ደግሞ ያ ሪሌሽንሺፕ ሲቆም ደግሞ አንተ አስመሳይ ይባላል ምንም የመሆን መብት የለውም አዶናይ ብቻ ነው እዚህ ፕላትፎርም ላይ ምንም የመሆን መብት የሌለው ምንም ቢሆን ልክ አይደለም በቃ እዚህ ጋር እርዳታ ሲረዳ I remember እነ ፍልፍሉን 100 ብር ቻሌንጅ ሲያስጀምር ለኢሜጅ ነው ተብሎ ነበር ሳይረዳ ሲቀር ደግሞ አንተ እንዴት አትረዳም ወደ ቀድሞ ስራ ለምን አትመለስም ይባላል እኔ የገረመኝና በጣም የሚሰለቸኝ ስቲል ደግሞ ኤክስፕሌን ማድረግም የሚያቀተኝ ነገር ምንድነው እዚህ ጋር ቆመን እኛ ስንደግፈው ስንወደው እኮ እኛ ስራተን አይደለም ግን ጠላት በጣም ስለበዛበት የግዴታ ደጋፊ ያስፈልጋል ገባችሁ አይደለ ጠላት ባይበዛበት እሱን ጣይ ባይበዛበት እኛ እናስፈልግም በነገራችን ላይ አዶናይ ስራው ብቻ በቂ ነው ምንም ነገር እዚህ ጋር ቪዲዮ የሚናገርም ለሱ ድምጽ የሚሆንም ሰው አያስፈልግም ነበር ግን ጠላቶቹ እንደዚህ ይንሰረሰራሉ ከየት እንደሚመጡ እንኳን አይተ እንደ ጉንዳን በየሳምንቱ ይፈላሉና የሚገርማችሁ ነገር አዶናይ ይቀጥላል ደግሞ እኔ ቃል ገባላችኋለሁ የሱን ትልቅነት ታያላችሁ ሁላችሁም በየሳምንቱ ተሳደባላችሁ በየሳምንቱ ደግሞ በተሳደባችሁበት አፍ ዝም ብላችሁ በእጃችሁ ታጨበጭቡላታላችሁ ምክንያቱም አዶናይ ምንድነው ልቡ ቅን ነው የዋ ነው ታዛዥ ነው ሰው አክባሪ ነው እና ምን ያህል ዓለም የሰይጣን መሆኗን የሚያሳየው ይሄንን የመሰለ እንቁ ልጅ አትሊስት ማገዝ ባንችል መደገፍ ባንችል አይዞ ማለት ባንችል ግን መሳደብ ማንቋሸሽ የሆነ አይነት የፖለቲካ እንትን ውስጥ ምንድነው አጥር ውስጥ ባንከተው የሃይማኖት አጥር ውስጥ ባንከተው ምክንያቱም እሱ ተናግሯል የምንም አይነት ሃይማኖት የምንም አይነት ፖለቲካ መነካካትም አይፈልግም ገባችኋል ይሄ አይ ቲንክ ጠፍቶባችሁ አይደለም አንዳንዴ አውቆ የተኛን ሰው ሲቀሰቅሱት አይሰማም እንደሚባል ነው እንጂ ይሄ ማንነቱ አይ ቲንክ ጠፍቷችሁ አይደለም ግን የሱ ማደግ የሱ መተለቅ somehow የናንተን ትንሽነት አጉልቶ ያሳያችኋል መሰለኝ እዚህ ፕላትፎርም ላይ ያሉ ትላልቅ ኮንቴንት ክሬተሮች ሳይቀር የሱ ውድቀት ነው ከዛሬ ነገ የሚቆጥሩት ይሄ በነገራችን ላይ እሱ ነው የማያውቀው እኛ ፋኖቹ በደንብ ነው የምናውቀው በደንብ እናውቃለን ማንም እንደሌለው ግን ደግሞ የሚገርመው ነገር ሰማይና ምድርን የፈጠረ የዚህ ሁሉ ዓለም ጌታ እግዚአብሔር አለው ለዚህ ነው ልጅ ወድቆ የማይወድቀው እንጂ እንደናንተማ ሰው እንደሚያደርግበትማ ነገር ቢሆን አዶናይ ተረስቶ ነበር ግን የሚገርመው በጥሩ በመጥፎም ከአፋችሁ ላይ አትነጥሉትም ቪዲዮአችሁ እንኳን ቫይራል እንዲወጣ የግዴታ አዶናይን ትጠቀሙታላችሁ በመጥፎም ቢሆን አዶናይ ስለሱ ስታወሩ ነው ፎሎ የምታገኙት ላይክ የምታገኙት ሼር የምታገኙት ኤኒዌይ I think ስለሱ ተወርቶ በመጽሐፍ ራሱ ቢታተም የሚያልቅ ነገር አይደለም ምክንያቱም ምንድነው እድሜው ልጅ ነው በዚህ እድሜው ሁሉ ነገር የሰራን ሰው እንደዚህ በኩርኩም ለማስቀረት መሞከር በጣም ከባድ ነው እና ያስጠላል አያምርም ያቅለሸልሻል ከለሩ ራሱ ደስ አይልም ግን የሚገርማችሁ ነገር አዶናይ ያበራል
ይደምቃል በጣም ገና ይደምቃል ገና እጃችሁን ባፋችሁ ላይ ትጭናላችሁ ምክንያቱም እሱ የያዘው እንዳልኳችሁ እግዚአብሔርን ነውና ሙስሊም እህቶቻችን ወንድሞቻችን ወጣችሁ ለአዶናይ ውለታውን ያረሳችሁ ልቡን ያወቃችሁ ወጣችሁ ቪዲዮ የሰራችሁ ለሰዎች ከልብ እናመሰግናለን እግዚአብሔር ይሄንን ልባችሁን አይቀየርባችሁ ጊዜ ቀንጣለው ብላችሁ ደግሞ ከየእንጉራንጉሩ ወጣችሁ ልትጥሉት የሞከራችሁ ደግሞ የእጃችሁን ታገኛላችሁ ምክንያቱም እቺ ዓለም ማለት ነው ጊዜ ጌታ ነው አንዴ ያነሳል አንዴ ይጥላል እናንተ ደግሞ በሰፈራችሁት መሰፈራችሁ አይቀርም ድጋሚና አንድ ነገር እርግጠኛ መሆን ያለባችሁ እኛ አንድ ፎሎወር ቀረው 10,000 ፎሎወር ቀረው 400,000 ፎሎወር ቀረው ዳዝም ማተር የሰራውን ስራ ልታጠፉት አትችሉ በቃ ይሄ ልጅ የሰራው ስራ ተቀምጧል ለታሪክ እና እናንተ 100,000 ፎሎወር ስለቀነሳችሁ ከሱ ህይወት ላይ የምትቀንሱት ምንም ነገር የለም የምትጨምሩት ምንም ነገር የለም በቃ ግን እግዚአብሔር አይወደውም በጣም ባለፈው ከፍቶኝ እንደዛ ያወራሁት የሰው ልጅ ሰለብሬት ሊያደርግ ሄዶ የሆነ ነገር አኮምፕሊሽ አድርጎ ቅስም መስበር ያማል ውጦት ነው እንጂ ያማል እኛ ደግሞ በጣም ስለምንወደው ነው የታመምነው ገባችሁ አይደለ ብንችል ሚሊየን አካውንት ከፍተን እኛ ብቻ አንበቃ ነበር እሱን ፎሎ ለማድረግ በጣም እንደምንወደው የሚገባችሁ እናንተ በጠላችሁት እናንተን እሱን ለመጣል በመከራችሁ ቁጥር እኛ ፍቅር ይጨምራልና አዶናይ ወንድማችን ነው ሁላችንም ቤት አዶናይ አለ የሚገርማችሁ ነገር ከራሴ ቤተሰብ እኩል ነው ማየው አዶናይ ሲከፋው አብሬ ነው የምከፋው ሙዴ ነው የሚቀየረው ለምን የቤተሰብ አባል ነው የሁላችንም እዚህ ጋር ያለ ነው የቤተሰባችን አባለውና አንዳንዴ ወጣችሁ ከመናገራችሁ በፊት ወደ ኋላ ሂዱና ይሄ ልጅ ምን ሰራ ምን አደረገ ለምንድን ነው እንደዚህ ስሙ የገነነው ብላችሁ ጠይቁ በነገራችን ላይ it's a compliment በአንድ በኩል ደግሞ አዶናይን እንደ መንግስት ቆጥራችሁ ለያንዳንዱ ሮሮ እየመጣችሁ እሱ ጋር መታለቅሱት የሚገርመው ነገር ግን እሱ የኢትዮጵያን ህዝብ እንባ ማበስ አይችልም የኢትዮጵያን ሳቅ ሊመልስ አይችልም የኢትዮጵያን ችግር ሊፈታ አይችልም የኢትዮጵያን ነገር አንድ ሰው ሊያደርግላችሁ አይችልም ኢንስቴድ ዳር ይልቅ ምን ታደርጋላችሁ ሰፖርት ስታደርጉት የአንድ ሰው ችግር መፍታት ከቻለ አንድ ሰው ችግሩ ተቀነሰ ማለት ነው እነዚህ 5 ልጆች ህይወታቸው እዛ ከሚሆን ዛሬ እዚህ ያሉት 5ቶቹም 6ቶቹም ልጆች በሱ የተነሳ ነው እነዛ 3ቱ ትላልቅ የሚከበሩ ሰዎች በመኪና የሚሄዱት በአንድ አዶናይ ነው ስለዚህ አንድ ሰው ቀነሳችሁ ማለት ነውና አንዳንድ አእምሮአችሁን ሰፋ አድርጋችሁ አስቡት በእርግጥ የኛ ማህበረሰብ አሁን ላይ ነው የተረዳሁት እንደ ውሻ ካልተረገጣችሁ እንደ አህያ ካልተመታችሁ አይገባችሁም ሂዱና የሚረግጣችሁን ምንድን ነበር እከካም ለእናት እንዲያድርግ ያለ የሚሰድባችሁን ሄዳችሁ ጭንቅላታችሁ ላይ ጭናችሁ ንጉስ በሉት የኛ ንጉስ ግን በልቡ የተወደደ የተመረቀ እናትና አባቱ የወደዱት የመረቁት እኛ እህቶቹ የምንወደው የምናከብረው ትንሽ ትልቅ አዶናይ ብሎ የሚወደው የኛ ንጉስ ያ ነው ንጉስ ነኝ ስላል አይደለም ንጉስ የሚሆነው ስራው ነው ንጉስ የሚያደርገው እና ቲክቶክ ደግሞ የኢትዮጵያ ማን ነው አዶናይ የኢትዮጵያ ንጉስ አይደለም ወደዳችሁም ጠላችሁም ግን የኢትዮጵያ ቲክቶክ ንጉስ ነው ያንን ደግሞ ማለት ነው ልትፍቁትና ልትሽሩት አትችሉ ያ የሆነበት ዋነኛ ምክንያት ደግሞ መልካም ስለሰራ ልቡን ስላየን የዋ ስለሆነ የልጅ ልብ ስላለው ነው በቃ አለቀ እና ያው ቀጥሉበት ተረገጡ ምክንያቱም ክብር አይወድላችሁ ክብር እና ደግሞ በጣም የሚገርመው ነገር አይታችሁ ከሆነ የአዶናይ ደጋፊዎች አይሳደቡም አንሳደብም እኛ በስድባና ምንም እኛ እንኳን መሳደብ ብንፈልግ አዶናይን ስለምንወድና ስለምናከብረው የሱ ስብዕና ስላልሆነ ወተን አንሳደብም ያ ማለት ግን ንግግር አናቀም አንሳደብም አንችልበትም ማለት አይደለም ምክንያቱም ስድብ ዲግሪ ያስፈልገው ማስትሬት አይጠይቅም በጣም ቀላል የሆነ ነገር ነው ከኪሳችን አውጥተን መሳደብ እንችላለን በጣም ቀላል ነው ምላስ ማርገብገብ ነው ግን እዛ ሌቭል ላይ መሄድ አንፈልግም ስለዚህ እየመጣችሁ ኮሜንቱ ላይ የምትርመጠመጡ ሰዎች ቤት ፈልጉ ንጉሳችሁን ወይም ንግስታችሁን ፈልጋችሁ የፈለገውን ሰው ከፍ ማድረግ ትችላላችሁ አንፎሎ አድርጋችሁ ውጡ we don't give a shit ምንም አይመስለንም ምንም ነገር ነው የማይመስለን እናንተ ብትወጡ ብትቀሩ ስለዚህ ግን መታችሁ ጊዜያችሁን ሰውታችሁ አውጥታችሁ እየጻፋችሁ ከምትሰድቡት ውጡና ሌላውን ሰው አሞግሱበት የምትወዱትን ሰው አበረታቱበት ገባችሁ አይደለ ይሄንን ለማለት ፈልጋለሁ አዶናይ ይቀጥላል ገና ታዩታላችሁ የሚገርመው ነገር ደግሞ አይታችሁ ከሆነ ኤቭሪ ታይም ልጥሉት ስትሞክሩ እግዚአብሔር ደግሞ እንዴት ከፍ እንደሚያደርገው የዲለን ትልቁ ነገር ምን እንደሆነ ታውቃላችሁ አካውንቱ ሊዘጋ ምጥ ይዞን ልጆች ሊያሳክም ሄዶ ላይቭ ገብቶ ላይቭ ነቅሎ ሲያስወጣው ስትስቁ ስትሳለቁ ልጆች ሊያሳክም ሄዶ ዲለንን አወቀው ዲለን መጥቶ አራ ይሄንንማ ረሳውት ለሁለት ልጆች
በዲለን የተነሳ ነው የትራያል የተሰጣቸው እንደ ኳስ እንዲሰለጥኑ ነገ ደግሞ ትላልቅ ኳስ ተጫዋቾች ሆነው ኢትዮጵያን የሚያስጠሩ ይሆናሉ። ይሄንንም አትርሱ። የሚሆነው በማን ነው? አዶናይ ወደዳችሁም ጠላችሁም ነገም ከነገ ወዲያ ይህን ስም ትሰሙታላችሁ። አዶናይ በመልካም ነገር አዶናይ፣ በጥሩ ነገር አዶናይ ገና ከፍ ይላል። ስማችሁ ምላሳችሁ ላይ ስሙን እስከምትነቀሱ ድረስ ስለሱ ታወራላችሁ። ይሄ ደግሞ የሚሆነው በማንም አይደለም፣ በእኔ አይደለም፣ በምንወደው ቤተሰቦቹ አይደለም፣ በፋኖቹ አይደለም፣ በምንም አይደለም፣ በእግዚአብሔር እና ያው የባርነትን እንትን አባቶቻችን አውርሰውን ባይሄዱም ባሪያ ባያደርጉንም ግን የራሳችን ባሪያ ሆነናል። ለሚሰድበን ሰው ማጎብደድ። የሚገርመው ነገር ከጥቂት ጊዜ በፊት ነው አይ ቲንክ ይሄንን መናገር ፈልጋለሁ። ቴዲ ዘፈን አወጣና በጣም በሚገርም ሁኔታ የሆነ ሰው ተነሳና በሁለቱም ሰራ። እንዳጋጣሚ ሆኖ በወንድምና በወንድም መሃል ክፍፍል ይፈጥራል። ይሄ ሊያጋድሉላ ይችላል። ግን ወጣና በአንደኛው ዘፈን ሰራና ኢትዮጵያ የአዲስ አበባ ልጆች ኦፌንድድ እንዲሆኑ አደረገ። ደግሞ በአንደኛው ሰራና ደግሞ ያኛው ወገን የሚገርመው አገር የሚያደበላልቅ እርስ በርስ የሚያባላ ነገር ተሰርቶ በሳምንቱ አጨበጨባችሁለት። በጣም አያስቅም? አሁን ደግሞ ወጥቶ እንደገና ምን ያደርጋል? ሁለት ሃይማኖት የተከበረ አክሱም ማለት ሁለቱንም ሃይማኖት የተቀበለች ናት። ሊያባላ በደም ሊያራጭ እርስ በርስ ሊያጋድል የወጣን ሰው ግን እየወዳችሁ ታጨበጭባላችሁ። ያ ምንን ያሳያል? ምን ያህል አእምሯችን የበከተ፣ ምን ያህል እንደ ሀገር እንደ ቆሸሽን፣ ምን ያህል ሰባዊ ማንነታችንን ከራሳችን ላይ አራግፈን ሰይጣናዊ ማንነት እንደተላበስን ነው ያ የሚያሳየው። ስለዚህ ጎሄድ በነገራችን ላይ ዱዳት መጨረሻ ላይ የሚቀረው ምን እንደሆነ ታውቃላችሁ? ገለባው ነው። ደህና ነገር ይወጣና ገለባው ይቀራል። አዶናይ ደግሞ ምንድነው? እሱ ፍሬው ነው፣ ገለባው አይደለም። ስለዚህ ያው እንደግፈዋለን ለማለት ነው። ገብታችሁ ስራውን እዩ። አዳዲስ የገባችሁ ሰዎች ስለሱ መጥፎ ነገር ለማውራት ደግሞ ቀን ከሌሊት ፕራክቲስ እያደረጋችሁ የምትመጡ ሰዎች ደግሞ ጎሄድ አውሩ ስለሱ። እናንተ ባወራችሁ ቁጥር የሱን ከፍታ አደርጉታላችሁ። እኛ ደግሞ ቤተሰቦቹ እስከ መጨረሻው ድረስ አለንለት። እንቅልፋተን ቮት እናስደርጓለን። አዋርድ ካለ ልጃችን እንዲያሸንፍ፣ ልጃችን እንዲያበራ፣ ወንድማችን ከፍ እንዲልልን የፈለጋችሁትን ነገር አድርጉ። እኛም ደግሞ በአቅማችን ልባችንን እግዚአብሔር ያውቃል፣ ከእግዚአብሔር ጋር እሱን ከፍ እናደርጓለን ለማለት ነው። ይቅርታ እኔ ስገባ በጣም ኢሞሽናል ሆኜ ዝም ብዬ ነው የማወራውና ትንሽዬ